የመተተኛ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የመምህር ታዲዮስ ታንቱ ሕይወት መሆኑ ታውቋል። ባለፉት 2 ዓመታት በላይ በእስር ላይ የሚገኙት አንጋፋው ጋዜጠኛና የታሪክ ተመራማሪ ታዲዮስ ታንቱ በአሁኑ ወቅት ሊቀለበስ በማይችል እጅግ አሳሳቢ የጤና ቀውስ ላይ እንደሚገኙ ተረጋግጧል። ከቅርብ ቤተሰቦቻቸውና ከሕግ ባለሙያዎች የሚወጡ መረጃዎች እንደሚያመለክቱት የታዲዮስ ታንቱ ሁኔታ በእጅግ የሚያሰጋ ደረጃ ላይ መድረሱ ታውቋል። ታሪክ አዋቂውና አንጋፋው የ84 ዓመቱ ጋዜጠኛ ታዲዮስ ታንቱ በሕይወት የመቆየት መብታቸው ሊከበር ይገባል የሚልም የተለያዩ የሶሻል ሚዲያ ዘመቻዎችም ተጀምረዋል። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬው ዕለትም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ቴዎድሮስ እዝ የሞርታር ጥቃት ብልጽግናው አመራሮች ላይ ፈጽሟል። ቴዎድሮስ እዝ 102ኛ ኮር በ22ኛ ክፍለ ጦር አረጋ ከበደን መራዊ ላይ በሞርታር ጥቃት አራርጦታል። ባለ ስናይፐሩ ላመነው ሰጤ ታርጌት አድርጎ አከታትሎ በተኮሰ ሞርታር ጥቃት የብልጽግና አመራሩ ካድሬዎችን መበተን ተችሏል። በዚህ ስብሰባም አረጋ ከበደን ጨምሮ ከዞን እስከ ወረዳ በተዋረድ ያሉ የብልጽግና አመራሮች እንደነበሩ ለማወቅ ተችሏል። ሰሞኑን በማህበራዊ ሚዲያ ሲዘዋወር የነበረው በፓስተር ሄኖክ ንግግር ላይ ከፍተኛ ትችት እየተቀረበበትና ቅሬታ የሚሰማበት ይገኛል። ፓስተር ሄኖክ በአንድ ቸርች ላይ ያስተማረ በነበረበት ወቅት የሰላሌ ማህበረሰብ ከፍተኛ ጠንቋይና መተተኛ ሲልም በተናገረው ንግግር የሰሜን ሸዋ ኮሚኒኬሽን መግለጫ ወጥቷል። የሰሜን ሸዋ አቃቢ ሕግ መምሪያ የሰላሌን ሕዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለሕግ በማቅረብ እንቅስቃሴ መጀመሩ ታውቋል። የፊቼ ከተማ አቃቢ ሕግና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉት ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቢ ሕግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫም የሚከተሉትን ዋና ዋና ነጥቦች አንስተዋል። ብሔርን መስደብ፣ ስም ማጠልሸትና በሕዝብ መካከል ሁከት የሚፈጥር ንግግሮችን ማድረግ በሕግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የሕግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም አረጋግጠዋል። በሶስተኛም የጀግኖች መፍለቂያ የኩሩ የኦሮሞ ሕዝብና የተለያዩ ሃይማኖቶች በክብር የሚኖርባት ሰላሌን ስም መነካቱ የሕዝብ ቁጣ የቀሰቀሰ በመሆኑ ሕጉ ተገቢውን ምላሽ ይሰጠዋል ብለዋል። አቃቢ ሕግ መመሪያውን የሕግ በላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤትም በየጊዜው ለሕዝብ ይፋ እንደሚያደርግም አስታውቋል። በሌላኛው መረጃ ስናልፍ ሰሞኑን በጠለያ ላይ የተፈጸመውን ከፍተኛ ረሃብ በማስመልከት እናት ፓርቲም ወቅታዊ መግለጫ ሰጥቷል። እናት ፓርቲም በመግለጫው በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለገፋ ችግር መጋለጣቸውን መገንዘብ ችለናል ሲል በመግለጫው አስታውሷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ በተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያልፉ በርካታ ወገኖቻችን መኖራቸውም ይታወቃል ብለዋል። በተለይ በስደተኞች መጠለያ ያሉ፣ በድርቅ ምክንያት ማምረት ያልቻሉ፣ በአጠቃላይ ክልሉ እጅግ አውዳሚ ከሆነው ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግር መፈጠራቸው አይቀሬ መሆኑን ቅድመ ጥንቃቄ ሰብአዊ ቀውሶች ሊከሰቱ አፋጣኝ መፍትሄም አማራጮች ማስቀመጥና ከቁጥጥር ውጭ ከመሆናቸው በፊት መድረስ ይገባናል ሲልም አስጠንቅቋል። አሁን ላይ በተለይ በሕፃጽ በሚባለው መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው በመሆኑ መላው ኢትዮጵያን ተረባርበው የዕለት ጉርሳቸውንና በዘላቂነት የሚቋቋሙበትን ሁኔታ መፍጠር የቅድሚያ የሚሰጠው ተግባር ሆኖም አግኝተነዋል ብሏል። በትግራይ ያለውን እጅግ የባሰበት ጊዜ የማይሰጠው ሁኔታ አነስታን እንጂ ችግሩ በአማራ ክልል
ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖቻችንም በመኖርና በሞት መካከል ሆነው ቀናቸውን እንደሚገፉም ይታወቃል ብለዋል። ስለሆነም እናት ፓርቲ በበኩሉ በውጭም በውስጥም ያሉ ኢትዮጵያውያን በሚቻለው አቅም ሁሉ ተረባርቦ በረሃብና መድኃኒት እጦት የሚሰቃዩ ወገኖቻችንን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪያቸውን አቅርበዋል። ዓለም አቀፉና ረጅ ተቋማት ለእነዚህ በከፍተኛ ሰቆቃ ውስጥ ላሉ ዜጎች አፋጣኝ እርዳታና ዘላቂ መቋቋሚያ ፕሮጀክት እንዲተገብሩም ተማጽኗችንን እናቀርባለን ሲል እናት ፓርቲ አስታውቋል። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ እርዳታና በቀናነት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፉ አባባሽ ምክንያቶች እንዲቆጠቡም በአደራ ጭምር አሳስባለሁ ሲል እናት ፓርቲ በመግለጫው አስታውቋል። እናት ፓርቲ በመጨረሻም ለእነዚህ በሰቆቃ ላሉ ወገኖቻችን ለመድረስ በሚደረገው ርብርብ ከዚህ ቀደም ስናደርግ እንደቆየ ነው የድርሻችን እንደምንወጣም ለማሳወቅ እንወዳለን ሲል በመግለጫው አስታውሷል። በመጨረሻም በጋምቤላ ክልል ኢንታግ ልዩ ወረዳ ፑልትኮ ተርፋማ አካባቢ ወደ ደቡብ ሱዳን ድንበር ዛሬ ኃይለኛ ግጭት ሲካሄድ እንደዋለ ተሰምቷል። በዚህም ግጭት በሰዎች ላይ ከፍተኛ ጉዳት መድረሱም ታውቋል። ዛሬ በአካባቢ ያለው ሁኔታ እንደሚያስፈራ የገለጹ ነዋሪዎቹ የፌዴራል መንግስቱ በአስቸኳይ ጣልቃ መግባት ችግሩንም እንዲያስቆም አሳስበዋል። ነዋሪዎቹ በሰጡት ጥቆማ በአንድ ቀበሌ ብቻ የበርካታ ሰዎች ሕይወት መጥፋቱን አመልክተዋል። ቤቶችም ሲቃጠሉ እንደዋሉ የጠቆሙ ሲሆን ለስራ ጉዳይ ከጋምቤላ ከተማ 120 ኪሎ ሜትር ርቀት ላይ በምትገኘው ጂኛንግ እንዳለ የገለጸልን አንድ የቤተሰብ አባልም የግጭቱን አሳሳቢነት ገልጿል። መሄጃም ይሁን መምጫ መንገድ መዘጋቱን በመጠቆም ስጋት ላይ መውደቃቸው ያስረዳ ሲሆን ግጭቱም እንዲበርድ አስቸኳይ መፍትሄ እንዲፈለግ እንዲሁም ወደ ጋምቤላ ከተማ የሚወጡ መንገድ እንዲመቻችላቸውም ጠይቀዋል። በጋምቤላ ከተማና ዙሪያው በሌሎችም ቦታዎች ሰሞነኛ ግጭት ተከሰተ ሲሆን በመከላከያ ሰራዊትና በፌዴራል ፖሊስ እንዲረጋጋ ቢደረግም በኢንታክ ልዩ ወረዳ ያለው ሁኔታ ግን አሳሳቢ እንደሆነ መቀጠሉም ታውቋል።